እስኪ ተዋቸው፣ እስኪ ሀይሚዬንም ቡራዬንም ተዋቸው፣ ተፋቷቸው። ምንድነው በየቀኑ እኝኝኝኝኝኝ የምትሉ? በቃ እንዴ ምን አርጉ ነው በቃ የምትሏቸው? ተዋቸው በቃ ዘና ፈታ ይበሉበት። ምን ጉር ናችሁ እንዴ? እንዴ ሰው ይኑርበት እንጂ በቃ ተዋት። ሀይሚዬንም ተዋት፣ ቡራንም ተው። በቃ እነሱ ያውቃሉ። ስለዚህ እነሱ በሰላማዊ መንገድ ይመጣሉ። ስለዚህ እነሱ ይኑሩበት። ተዋቸው፣ ተፋቷቸው። ቤተሰብን አትዘቅዝቁ፣ እነሱን አትዘቅዝቁ። እንደምን ጉር ናችሁ? ፈጣሪ ሆይ ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ዳና ናችሁ? ያለው እግዚአብሔር ይመስገን። በያላችሁ በሰላማችሁ በዝትዝት ይበልልኝ። ስትገቡ በላይክ ግቡ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ማለት ነው። እና የኔ ውዶች የኔ ምርጦች ማለት ነው። እንግዲህ ቡራንም እንግዲህ እንደምታዩት ዘና ፈታ እያለ ነው። ስለዚህ እሱንም ተውት፣ ይኑርበት። ሌላው ደግሞ ሀይሚዬንም ደግሞ እንደዚያው በቃ ተዋቸው፣ ተፋቷቸው ነው የምለው። በቃ ከቤተሰብ ካለመዘቅዘቅ እናንተ ሌላ ስራ ያላችሁን የራሱ አይመስለኝም። በቃ ሳስባችሁ የምሬን ነው የምላችሁ። እንዴ ምን ጉር ናቸው? ስለዚህ ተዋቸው በቃ ይኑሩበት። እነሱ በቃ እንደፈለጉት ይሁኑ። የምሬን ነው የምላችሁ። እንዴ እናንተ ቆይ ምን አስባችሁ ነው? እስከ መቼ ድረስ ነው የምትመከሩት? አንዴ ቲክታክ ላይ፣ አንዴ ዩቲዩብ ላይ፣ አንዴ ምን ላይ እንዴ? በተለይ እንደውም በቃ አንደኛችሁን ያገነናችሁት እንደውም ቲክታክ ሰፈር ላይ ነው። ደግሞ እኮ ግርም የምትሉኝ ነገር ወደ እነሱ በቃ የሆነ ታግ ነገር ምናምን የምታደርጉት ነገር ነው። እኔ ወደ እነሱ እንዲደርስ የምታደርጉት ነገር ነው። እኔ ራሱ ግርም የሚለኝ ማለት ነው። የሀይሚን ስትዘቅዝቁ የሀይሚን ስም ትጽፋላችሁ። የቡራን ወደ ቡራ ደግሞ የምታደርጉ ካላችሁ ደግሞ ግዴታ የቡራ ደግሞ ስም ደግሞ መጻፍ ደግሞ አለበት እንዴ! እናንተ ቆይ እስከ መቼ ድረስ ነው? በቃ ሀይሚዬም ትናንትናም አይታችኋል። ምን ብላችኋል? እሷ በቪዲዮም አውርታለች። ምን ብላለች? ያለውን ነገር ስሜታዊ የሆነችውን ተናግራለች። እሷ አንተ አታፍቅረኝ፣ ብታፍቅረኝ ኑሮ እንደዚህ አትሆንም ነበር ብላለች። ስለዚህ እሷ ደግሞ ሀሳቧንም ምኗንም ደግሞ አብራርታለች። በቃ ለቡራም ሳይሆኑ ለሁላችንም መልስን የመለሰችው ብዬ ነው የማስበው እኔ። ምክንያቱም እሷ በቃ የተሰማትን ያክል ነው የተናገረችው። ሰው ሲናደር ሲበሳጭ እኮ የሚናገረውን ሁላችንም እኛ አናውቅም አይደል ጋይስ? የምሬን ነው የምላችሁ። እኔ እንደዛ ብዬ ነው የምወስደው። አንድ ሰው ከተናደደ የሚናገረውን የሚያደርገውን አያውቅም። ገባችሁ አይደለ? ስለዚህ ሀይሚዬንም አይታችኋል። ስለዚህ ቡራ መሄድም ካለበትም ደግሞ ሂዶም ሊያመጣትም ይችላል። ደግሞ እርግጠኛ ነኝ ሳስብ ሂዶ ያመጣታል ብዬ ነው የማስብ። በቃ ሂዶ ያመጣታል ካለችበት ቦታ። እዚህ አገር ውስጥም ሆነም ውጭም ሆነችም ምንም ሆነችም እርግጠኛ ነኝ ይደርስበታል። ያለችበት ቦታም እሷም አልተናገረችም። ስለዚህ ሂዶ ያመጣታል ብዬ ነው እኔም ራሱ ተስፋ የማድርገው ማለት ነው። ስለዚህ ብቻዋን አትመጣም አሁንም ቢሆን። ገባችሁ አይደለ? ስለዚህ እኔ ደግሞ አሁን በጣም ብዙዎቻችሁ ደግሞ አሁኑ ደግሞ ያላችሁ ደግሞ ቲክታክ ሰፈር ላይ ምንም ዩቲዩብ ላይ ደግሞ እንደዚህ በቃ ብዙዎቻቸውም እየተልከሰከሱ ምን እያሉ የሚጽፉት ነገር እዩነች አጣልታቸው እየቀረች ምናምን እያላችሁ ነው። እዩ እኮ በቃ ከህይወታቸው እኮ እሷ እኮ ወጣለች እኮ አስታርቃ ምን ብላ ነው እሷ በሰላማዊ መንገድ ነው ለልጄ ስል ነው እንደዚህ ያደረኩት ብላ እኮ እሷ እኮ ግልጹንም ደግሞ ተናግራለች። እንዴ ምን አድርጌ ነው እሷንስ ምትሏት? በቃ እዩም በቃ የፈለገችውን ነገር አድርጋ ከመጀመሪያው እስካሁን ድረስም የፈለገችውን ተናግራ ምን ብላ በቃ ጨርሳለች። ከሀይሚዬና ከቡራዬ ህይወት እሷ ወጣለች። ስለዚህ ለብቻዋን ቪዲዮ ሰርታለች ምን ብላለች። እንዲሁም ደግሞ ያዘናችሁላት ሰዎችም አላችሁ ማለት ነው። ስለዚህ አጣልተሻቸው የቀረሽም አንቺ ነሽ እያላችሁ ነው። እሷ ምንም ነገር ያደረገችው ነገር የለም ማለት ነው። ገባቸው አይደለ? የምሬን ነው የምላችሁ። ስለዚህ በቃ ተዋቸው፣ ተፋቷቸው፣ ወደ ራሳቸውም ይመለሳሉ። ሲቀጥልም ደግሞ በዓልም ደግሞ እየደረሰ ስለሆነ ስለዚህ በሰላማዊ መንገድ ይመጣሉ ብዬ ነው የማስበው ማለት ነው። ስለዚህ አሸንዳም እየደረሰ ነው። ከዛም ደግሞ እንቁጣጣሽም ደግሞ አለ። ስንት ነገር አለ። ከቤተሰብ ጋራም አብረው እያሳልፋሉ። እንደዚህ ሆኖ የሚቀሩ አይመስለኝም። ገባሽ አይደለ? ስለዚህ ሀይሚዬም ትመጣለች ከሄደችበት። እሷም በጣም ተወደዋለች፣ ታፈቅረዋለች። እሱም በጣም ይወዳታል፣ ያፈቅራታል። ስለዚህ አለቀ ደቀቀ። ስለዚህ እናንተ በጣም ብዙዎቻችሁ አላችሁ እነሱ ለማለያየት ቡራ ለራሳችሁ የምታደርጉ ሀይሚ ለራሳችሁ
አታድርጉ። ከወንዶችም ከሴቶችም አጣልታችሁ እናንተ አለያይታችሁ ለራሳችሁ ልታድርጉ በጣም የምትጥሩ ሰዎች አላችሁ። የሆነ ያልሆነውን ቴክስ የምትጽፉ ታግ የምታድርጉ ምናምን አላችሁ። እሰይ እንኳን ሄደች ተላቀቅ ምን አልክ የምትሉ ሰዎች ግን ጤነኛ ናችሁ? የምሬ እንደምላችሁ እንደዛ አታድርጉ። ሰውን በቃ ለማፋቀር ለማቀራረብ ምን ለማለት ሞክሩ እንጂ ሰውን ለማጣላት አትሩጡ። አሁንም ቢሆን ማለት ነው። ስለዚህ በሰላማዊ መንገድ ይመጣሉ። እነሱ ተለያይተው ማይለያዩ ሰዎች ናቸው። ገባችሁ አይደለ? ስለዚህ ወደ ራሳችሁ ተመለሱ። እናንተ በሰው ሀገር ነው ያላችሁ። እያያችሁ ነው አገራችን ላይ ምን እየተፈጠረ ያለ። ገባችሁ አይደለ? ስለዚህ ወደ ራሳችሁ ተመለሱ። ሰውን ለማቀራረብ ሞክሩ። ሰውን ለማስታረቅ ሞክሩ። ለማለያየት ብቻ አትሮጡ። የሆነ ያልሆነውን ነገር እየሄዳችሁ በየቦታው የከሌ እንደዚህ አሁን የዩቱብ ስለሚሰራ የከሌ እዚያ ቦታ ሄዳችሁ ትሮጣላችሁ። ሀብ ቤት ትሮጣላችሁ። መለኛው ቤት ትሮጣላችሁ። ስለዚህ እናንተ የማትሮጡበት ቤት የላችሁም። የማታደርጉት ነገር የላችሁም። ስለዚህ እኔ እንደኔ ወደ ራሳችሁ ተመልሳችሁ ምን ብላችሁ በቃ እንትን ለማለት ሞክሩ ማለት ነው። አንዴ ሀሰን ጋር፣ አንዴ መለኛው ቤት፣ አንዴ ሀብ ቤት የምታውቋቸውን የማታውቋቸውን እነሱ ዩቱብ የሚሰሩም የማይሰሩ ቦታም እየሄዳችሁ ምን እያላችሁ እንደዚህ አድርጉ እንደዚህ ፍጠሩ አትበሉ። በቃ እነሱም እኮ እንዴ ጭንቅላታቸውን ይፈልጋሉ። የምሬን ነው ብላችሁ እናንተ በየቦታው ዝም ብላችሁ እየዞራችሁ ምን እያላችሁ እነሱ አያስቡም እንዴ? እነሱም እኮ ጭንቅላት አላቸው፣ ያስባሉ። ምን ይላሉ? ብዙ ነገር አለባቸው፣ ብዙ ነገር የሚደርሱበት ነገር አላቸው። ስለዚህ አታጨናንቋቸው። እነሱ ታርቀው ምን ብለውም ይመጣሉ። የው ቢዘገይም መታረቃቸው አይቀርም። እነሱ ተለያይተው የማይለያዩ ሰዎች ናቸው ማለት ነው። ስለዚህ በየቦታው እየሄዳችሁ እንደዚህ አታድርጉ። በቃ ሁሉም ሰው በሚሰራው አይዲያ በቃ መስራት አለበት ብዬ ነው እኔ ራሱ የማስበው ማለት ነው። የምሬን ነው የምላችሁና ስለዚህ ለማጣላት አትሞክሩ፣ ለማቀራረብ ብቻ ሞክሩ ነው የምላችሁ እኔ። ስለዚህ አሁን የሰው ፎቶ መዘቅዘቅም የለባችሁም፣ ምንም ማለትም የለባችሁም። የምሬን ነው የምላችሁ። ለምን የሰው ፎቶ ትዘቀዝቃላችሁ? ሙሽዬንም ተዋት፣ የሀይሜንም ቤተሰብ ደግሞ ተው። በቃ እንዴ እናንተ ከዚህ አትማሩም እንዴ እናንተ? ቆይ እናንተ ቤተሰብ የላችሁም? እናንተ ከምንድን ነው የተፈጠራችሁ? ያለ እናት ያለ አባት ነው እንዴ የተፈጠራችሁ እናንተ? ወይስ ደግሞ እናት የሌላችሁ ሰዎች ናችሁ? እናትንም አባትን የምትዘቀዝቁ እናንተ ቤተሰብ የላችሁም? አላችሁ እኮ። ስለዚህ ዛሬ ምን ይደርስብኛል፣ ነገ ምን ይደርስብኛል የሚለውን ደግሞ እናንተ ደግሞ አርቃችሁ ደግሞ ማሰብ ደግሞ አለባችሁ። ስለዚህ እንደዚህ ባታድርጉ ጥሩ ይመስለኛል ለምላችሁ። የምሬን ነው ምላችሁ እና የኔ ውዶች የኔ ምርጦች ማለት ነው። እስቲ ቻናሌም እንዲመለስልኝ ጸሎት አድርጉልኝ፣ የምትወዱኝ የምታከብሩኝ ማለት ነው። ስትገቡ ደግሞ በላይክ ግቡ። ሁላችሁም ሰብስክራይብ አላደረጋችሁ ደግሞ ሰብስክራይብ አድርጉ የኔ ውዶች የኔ ምርጦች ማለት ነው። እና ዛሬ በዚህ መልኩ ከች ብያለሁ ማለት ነው። ሁላችሁንም ከልብ ነው አመሰግነው። የምትወዱኝ የምታከብሩኝ፣ እንዲሁም ደግሞ ገብታችሁ ላይክ ለምታደርጉልኝ አመሰግናለሁ። ሁላችሁንም እወዳችኋለሁ።